አረጎ በዛጨብጭብ ሴንት ላሜንስ የእንግሊዝ ፕሪሚየር ሊጉ የዓመቱ ምርጡ ፈራሚ በመሆን ተመርጧል። ግን እኮ ኔድራያ ነበር መመረጥ የነበረበት። ግባና ውጣው። ይመቻችሁ። እሺ ማንቸ ፋሚሊ አስደሳች ዜና አለ ማለት ነው። ሴንት ላሜንስ የዓመቱ ምርጥ ፈራሚ በመባል እንግዲህ በእንግሊዝ ፕሪሚየር ሊግ መመረጥ ችሏል ማለት ነው። ከብሩኖ ፈርናንዴዝ በመቀጠል እንግዲህ ሌላኛው ሁለተኛው አሸናፊ ተገኝቷል ማለት ነው። ማንቸስተር ዩናይትድ ቤት እንግዲህ ሴንት ላሜንስ ማንቸስተር ዩናይትድ ቤት ከፈረሙ በኋላ ማለት ነው በእንግሊዝ ፕሪሚየር ሊግ ብዙ ኳሶችን ያዳነ በረኛ ከመሆንም አልፎ የዓመቱ ምርጡ ፈራሚ በመባል እንግዲህ በእንግሊዝ ፕሪሚየር ሊግ ኦፊሻሊ መመረጥ ችሏል ማለት ነው። ይሄም እንግዲህ የማንቸስተር ዩናይትድ ተጫዋቾች በዚህ ዓመት ያሳዩት ፐርፎርማንስ ማንም ተጫዋች አላሳየውም ማለት ነው። ምክንያቱም በእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች ተብለው እንግዲህ 14 ጊዜ ነው የተመረጡት። የትኛውም ክለብ እንደ ማንቸስተር ዩናይትድ 14 ጊዜ የሳምንቱ ምርጥ ተጫዋች ማስመረጥ አልቻለም ማለት ነው። ይመቻቹ። ቤልጂየማዊ የ23 ዓመት የማንቸስተር ዩናይትድ ግብ ጠባቂ ሆኖ ሴኒ ሌመንስ የያዝነው የውድድር ዓመት የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ፈራሚ ተብሎ ተመርጧል። ይህ ምርጫ በርካቶችን እያነጋገረም ይገኛል ማለት ነው። ከዚህ ምርጫ ውስጥም እንግዲህ ሊስት ውስጥ የነበሩ ተጫዋቾች እንደነ ራያን ቸርኪ እንዲሁም ደግሞ ሴሜኒሆ፣ ጃኦ ፔድሮ፣ ቪክተር ዮኬሬሽ፣ ትሩፌት የመሳሰሉ ተጫዋቾች ነበሩ ማለት ነው። ከዚህ በተጨማሪም ግን የበርካቶችን ትኩረት የገዛው ግራኒት ዣካ በዚህ ምርጫ ውስጥ አንደኝነት መመረጥ ነበረበት የሚለው ነበረ ማለት ነው። ያው ግራኒት ዣካ ገና በመጣበት የውድድር ዓመት አዲስ አዳጊውን ሰንደርላንድ በአውሮፓ መድረክ እንዲጫወቱ ማብቃቱ ለአዲስ አዳጊ ቡድን ትልቅ ስኬት ነው ተብሎ ይታመናል ማለት ነው። ታዲያ በዛ ቡድን ውስጥም አምበል ሆኖ ቡድኑን በሚደንቅ ብቃት የውድድር ዓመቱን ይዞ የተጓዘው ግራኒት ዣካ አለመመረጡ እንግዲህ እያነጋገረ ይገኛል። ሴኒ ሌመንስ በያዝነው የውድድር ዓመት ወደ ማንቸስተር ዩናይትድ በ21 ሚሊዮን ዩሮ ከሮያል አንትዌርፕ መጥቶ እንግዲህ እጅግ በጣም ድንቅ እንቅስቃሴን አሳይቶ ሙሉ የውድድር ዓመቱን ዩናይትዶች ወደ አውሮፓ ሻምፒዮንስ ሊግ ከሁለት ዓመት በኋላ እንዲመለሱ ማድረግ ከቻሉ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ለማንኛውም እናንተስ በዚህ ምርጫ ላይ ሴኒ ሌመንስ ከግራኒት ዣካ በላይ የሚገባው ተጫዋች ነው ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የማንቸስተር ዩናይትድ ግብ ጠባቂ ሴንት ላሜንስ የዓመቱ ምርጥ ዝውውር በመባል ተመርጧል። የ2025-26 የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ዝውውር በሚል እንግዲህ እጩዎች ከዚህ በፊት ይፋ ተደርገው ነበር። የሊድስ ዩናይትዱ ዶሚኒክ ካልቨርት-ሊውን፣ የማንቸስተር ሲቲው ራያን ቸርኪ እንዲሁም ደግሞ አንቷን ሴሜኖ፣ የአርሰናሉ ቪክተር ዮኬሬሽ፣ የቼልሲው ጃኦ ፔድሮ፣ የማንቸስተር ዩናይትዱ ሴንት ላሜንስ እንዲሁም ሳንደርላንዱ ግራኒት ዣካ፣ ከዛ ውጭ ደግሞ የበርንማውዙ አሪያን ትሩፌት በእጩነት ቀርበው ነበር። እኚህን በማሸነፍ የ23 ዓመቱ ቤልጂየማዊ ግብ ጠባቂ ሴንት ላሜንስ የዓመቱ ምርጥ ግብ ጠባቂ በመባል ተመርጧል። በጣም ጥሩ ሲዝን ያሳለፈው እንደምታውቁት ማንቸስተር ዩናይትድ ከዚህ በፊት በግብ ጠባቂ በጣም ብዙ ጥያቄዎች ሲነሱበት ነበር፣ በተለይ በአንድሬ ኦናና። ነገር ግን ይህ የ23 ዓመቱ ቤልጂየማዊ ግብ ጠባቂ ከመጣ በኋላ 8 ክሊንሽቶችን በውድድር ዓመቱ አስመዝግቦ በርካታ ለጎል የሚሆኑ ኳሶችን ደግሞ በማዳን የዓመቱ ምርጥ ፈራሚ በመባል ተሸላሚ ሆኗል ማለት ነው። ለዚህ በጣም ትልቅ ክሬዲት መስጠት ያስፈልጋል። ወደ 24 ሚሊዮን ዩሮ ገደማ ነው ማንቸስተር ዩናይትድ ለዚህ ግብ ጠባቂ ማውጣት የቻሉት። ማንቸስተር ዩናይትድ እንግዲህ በውድድር ዓመቱ 3ኛ ደረጃን ይዘው ሲያጠናቅቁ የዚህ ግብ ጠባቂ ሚና በጣም ከፍ ያለ ነበር። ይህንን ተከትሎ የፕሪሚየር ሊጉ የዓመቱ ምርጥ ዝውውር በመባል ተመርጧል። ስለዚህ ጉዳይ ምን ትላላችሁ? የእናንተ የዓመቱ ምርጥ ዝውውር የትኛው ተጫዋች ነው? እስኪ ኮመንት መስጫው ላይ ሀሳባችሁን አጋሩ። አሞራው ካሞራው የዓመቱ ምርጥ ፈራሚ ሴንት ላሜንስ። የሚገርመው እሱ አይደለም፣ ያራዳ ልጅ የሚገርመው እሱ አይደለም። ማንም በልጦ እንዳሸነፈ ታውቃለህ? እዚህን ተጫዋቾች በልጦ ነው ሴንት ላሜንስ የዓመቱ ምርጥ ፈራሚ በመባል የተመረጠው ማለት ነው። እስቲ እንያቸው ተጫዋቾቹን እንያቸው ምን አበረከቱ የሚለውን ነገር እንመልከት። የመጀመሪያው ዶሚኒክ ካልቨርት-ሊውን ነው። ካልቨርት-ሊውን ማለት ነው ዘንድሮ ሌላ አጥቂ ነው የሆነው። ኤቨርተን የነበረው ካልቨርት-ሊውን አልነበረም ዘንድሮ ማለት ነው። በጣም አውሬ አጥቂ ሆኖ ነበረ። ሊድስን ከተቀላቀለ በኋላ ዘንድሮ በሊጉ ብቻ 14 ጎሎችን ለሊድስ በማስቆጠር የማይታመን ጊዜ ነበር ያሳለፈው። ሌላኛው እዚህ ውስጥ ያለው ራያን ቸርኪ ነው። ራያን ቸርኪ በጣም የሚገርም ሲዝን ነበር ያሳለፈው። ከፈረንሳይ ሊግ እንደመምጣቱ ይከብደዋል ተብሎ ነበር የተጠበቀው። ነገር ግን በጣም ቀለል አድርጎ የሚገራርሙ ጨዋታዎችን ሲጫወት ነበር። 12ም አሲስት አለው ከብሩኖ በመቀጠል ሁለተኛው ብዙ አሲስት ያለው ተጫዋች ነው። ዳኛው እዚህ ውስጥ የነበረው ቪክተር ዮኬሬሽ ነው። ዮኬሬሽም እንደነ ቸርኪ ሁሉ ይከብደዋል የመጀመሪያ ዓመቱ እንደመሆኑ ተብሎ ነበረ። ነገር ግን እሱም 14 ጎሎችን በሲዝን ማስቆጠር ችሏል። ሌላኛው ጃኦ ፔድሮ ነው። ጃኦ ፔድሮ በግሉ ዘንድሮ በጣም የሚገርም ሲዝን አሳልፎ ነበረ። ነገር ግን እንደ ቡድን ምንም እንኳን የተሳካ ጊዜ ባያሳልፍም በርከት ያሉ ጎሎችን ለቼልሲ በማስቆጠር እዚህ እጩ ውስጥ
የተካተተው ሌላኛው ጆ ፔድሮ ነበር። ኛው ሴሜኒዮ ነው። ሴሜኒዮን በጣም የሚገርም ሲዝን ነበር ያሳለፈው። ቦርንሞዝ እያለም ከቦርንሞዝ ከወጣ ሲቲ ከገባ በኋላ በርካታ ጎሎችን በማስቆጠር ቡድኑን እያገዘ ነበረ። ሴሜኒዮም እዚች ውስጥ ነበር 17 ጎሎችን በማስቆጠር። ኛው ድንቅ ሲዝን ያሳለፈው ግራኒት ዣካ ነበር። ግራኒት ዣካ ሳይጠበቅ ቡድኑ ለኢሮፓ ሊግ ማድረስ የቻለው ግራኒት ዣካ የሚገርም ሲዝን ኢንዲቪዥዋሊም ሆነ ከቡድኑ ጋር ማሳለፍ ችሎ ነበር። እነዚህም ምርጥ ፈራሚዎች በመብለጥ ነው እንግዲህ ሴን ላሜንስ የዓመቱ ምርጥ ፈራሚ የዓመቱ ምርጥ ትራንስፈር ኦፍ ዘ ሲዝን ብሎ የተመረጠው ማለት ነው። ዌል ዲዘርቭድ አሞሮ ብለናል። እስቲ ተቃጠልን የምትሉ አንድ ቁጥር ጻፉ። ፕሪሚየር ሊግ አጨሰን። ቆይ ፈርጉሰን በጊዜ ጡረታ ያወጣው ፕሪሚየር ሊጉ እሱ አይደል የሚመራው? እርግጠኛ ናችሁ? እንዲህ ቆልፎ ያዘን እኮ በቃ እንዲህ ሽልማት የተባለ ምርጫ አተበሏትም እንዲህ ላሱን ትራንስፈር ኦፍ ዘ ሲዝንን ከነዚህ ጋር ተወዳድሮ ነው ያሸነፈው። እሺ ከደህያ ከወጣ በኋላ ዩናይትድ ቤት በዩናይትድ አመራር ተመርጦ ከሆነ እሺ ባይንደርና ኦናና ነበር ሲጮቱባቸው የነበረው። ከበረኛ ካለፈው አንፃር ጥሩ ነው። ቼርኪ እንደዚህ ፕሪሚየር ሊጉን አስጨብጭቦ ዮኮሬሽ ያገባው ሚስት ነው ወይ ጎል አይደለም ወይ? ግራኒት ዣካ ሰንደርላንድን ከወራጅ ቀጠና ይዞት መጥቶ ካፒቴን ሆኖ የትን ያደረሰው የትን ያለው ግን በቃ ፈርጉሰን ነው ያለ ዳኛም ታታረው ፕሪሚየር ሊጉ ላይ ስልጣን አለው። ይሄ መተታም ቀያይስ በቃ የሆነ ምርጫማ እኮ በቃ እኔ በአላህ እኔ ፕሪሚየር ሊጉ ይላሉ እኔ ሎጎ ያምታቱ እንጂ የዩናይትድ ነው ከዩናይትድ ነው የተመረጠው።